አንድ ጡረታ የወጣ ወታደር ወደዚች አነስተኛ አካባቢም ለመኖር ይመጣል። በአካባቢውም የሚኖሩ ዱርዬ የሆኑ ማፊያ በቅጡ ያልታወቁ በሰው ሐዘንና በሰው ስቃይ የሚደሰቱ ግለሰቦች ጋርም ይጋጫል። እነዚህም ሰዎች ሰውየው በእድሜ በጣም የገፋ ስለሆነ ምንም አያመጣም ብለውም ይተናኮሉታል። ያላወቁት ነገር ግን ሰውየው የድሮ አደገኛ ወታደር መሆኑን ነበር። ዛሬ የምናየው ፊልም በ2026 የወጣው ሰብዳር የሚለው ምርጥ አክሽን የህንድ ፊልም ነው። ታሪኩ ሲጀምር በብሉና መኑ የሚባሉ ሁለት ታዳጊዎች አየር ላይ እየበረረ የሚገኘውን አውሮፕላን እየተከተሉም ሲራሯጡ እያስመለከተን ነው። እነዚህም ሁለት ልጆች አውሮፕላኑን ይቀድሙት ይመስል እየተሯሯጡ ከሰፈራቸው ውጪ ወደ ሆነውም ማዕድን ማውጫ ቦታም ይደርሳሉ። እዛም አካባቢ ወደ ነበረው ሐይቅም በመግባት በፍጥነትም መዋኘትን ይጀምራሉ። በዚህች ቅስፈት ግን አንድ ነገርም ይፈጠራል። መኑ ከሐይቁም ይሰለባል። በብሉም መኑ እያለ በጩኸት ቢጣራም ከመኑ ግን መልስ ያጣል። ከ3 ቀን በኋላም የመኑ እናት የመኑ ሬሳ ከሐይቁ ዳርቻ እንደተገኘም ስትሰማ እየተነፋረቀች ወደ ቦታውም ትደርሳለች። የልጇንም የመኑንም ሬሳ ይዛ እንባዎቿንም ታፈሳለች። በአካባቢውም የሚገኙ ልጆች በጓደኛቸው በመኑ ሞትም ከባድ ሐዘንም ይገጥማቸዋል። በብሉም ሳይሰምጥ ሌት መኑ ብቻ ሰምጦ ሞተ። ነገሩ እንደዚህ ነው። ገንዘብን ከሰው ልጆች በላይ አብልጠው የሚወዱ ሶፍቲና ፕሪንስ የሚባሉ ወንድማማቾች አሉ። ስራቸው ሐይቁ ውስጥ ያሉትን አሸዋዎች ቆፍረው እያወጡ ለግል ጥቅማቸውም ያውላሉ። እናም እዛ ሐይቁ ውስጥ ለመዋኘት የገባ ሰው በተቆፈረው በኩል በስተት ከዋኘ መኑ ሕይወቱን እንዳጣው ያም ሰው ያጣል ማለት ነው። እናም በእነሱ ምክንያት ነው መኑ የሞተው ብለውም ስላሰቡ ሶፍቲና ፕሪንስ ለበዓል ሊያዘጋጁ ያሰቡትን ፕሮግራም እንዳያዘጋጁም ይከለክላሉ። እዚህ ደግሞ ፕሪንስ ለዛ በሌለው ቀልዱ ጉዱ የሚባል ጋርዱ ላይም እየተጫወተ ነው። ወንድሙም ሶፍቲ በመምጣት ማታ ላይ የሚያደርጉትን የበዓል ፕሮግራም እንደተሰረዘም ይነግረዋል። መስሚያ ጥጥ የሆነው ፕሪንስ ግን ሁሉ በእጄ ሁሉ በደጄ የሚባለው አባባል ለሱ የሆነ የሚመስል ፍላጎቱን የሚከለክለውን ሰው ዞር ማድረግ የዕለት ተዕለት ተግባሩ ነው። የመኑ እናትና የአካባቢው ሰውም የመኑን አሟሟት የጋዜጣ መግለጫም እየሰጡም ሳለ ሶፍቲና ፕሪንስ ከሰዎቻቸው ጋርም ይመጣሉ። ሶፍቲም ከመኪናው ወርዶ መንገዱን የዘጉትን ነዋሪዎች ዞር ለማድረግም ሲሞክር የመኑ አጎት የሆነውም አንድ ግለሰብ የመኪና ጎማ ስርም ተኝቶ ደፍጥጠኸኝ ለፍ እንጂ መቼም ዞር አንልም ይለዋል። በዚህ ጊዜ ትዕግስት እንደ ሰማይ የራቀው ፕሪንስም መጥቶ በያዘው ጥይት ደጋግሞም ይለዋል። እቺ እናትም የልጇ መኑ ሞትም ሳያንስ በድጋሚ ወንድሟን ማጣቱ ከባድ ሐዘን ይሆንባታል። የቅጣትም ቅጣት አለውና በጥይት በስቶ መግደሉም ሳያንስ አንገቱን ብቻ አስቀርቶ ቀብሮ በመኪናም ይደፈጥጡታል። ከሳምንታቶችም በኋላ ሰብዳር የሚባል ጡረታ የወጣ የድሮ ወታደር ሻማ ከምትባል ልጁ ጋር እዚህ አካባቢም ይመጣል። ሻማና ሰብዳር አባትና ልጅ ይሁኑ እንጂ የአባትና ልጅ ያለፈ ታሪክ እንኳን የላቸውም። የዛም ምክንያት ሰብዳር ብዙ ጊዜውን ወታደር በመሆኑ ሀገሩን ሲያገለግል ነው የቆየው። በዚህም ምክንያት ሚስቱ ስትሞት እንኳን ከልጁ ሻማ ጎን አለመቆሙ ነበር። ምንም እንኳን ሰብዳር ሚስቱን ከልቡ ቢወዳትም የእሷ የቀብር ስነ ስርዓት ጊዜ ሀገሩ ግዳጅ ሰጥቶት ስለነበር ነበር ያልተገኘው። በሚስቱ ስም የነበሩትንም ፋይሎች ለማስተካከል አካባቢው ወደሚገኘው የመስተዳደር ቢሮም ይሄዳል። የቢሮም ዋና አስተዳዳሪ ሰውን ማጉላላትና ማመላለስ ቀዳሚ ስራው ይመስል ወደሱ የሚመጡትን ሰዎች በስነ ስርዓት አያስተናግዳቸውም። ሰብዳርንም አሁን ወደ ቤት ተመልሶ ነገ እንዲመጣም ከስራ ስነ ምግባር ውጪ በሆነ አነጋገርም ያዘዋል። ሰብዳርም በርባከን የሚባለውን የድሮ የውትድርና ጓዴውንም ያገኘዋል። በርባከርም ተጫዋችና ከሰርዳር ፍጹም ልዩነት ያለው ሰው ነው። የውትድርና ጓዴውንም ሶፍቲ ጋርም በመውሰድ የፕሪንስ ጋርድ መሆን እንደሚችልም ያስረዳዋል። ሶፍቲም ሰውየውን ሲያየው እድሜ ትልቅ መሆኑን በመረዳት
ለጋርድነት ብቁ እንዳልሆነም ይረዳል። በርባከርም ጓዴው ስራ ስለሚያስፈልገው ሶፍቲን እየተለማመጠ የድሮ ጀግና ወታደር እንደነበርና ፕሪንስን የመጠበቅ አቅም እንዳለውም ያስረዳዋል። ሶፍቲም ወደ እነሱም በመምጣት የሰርዳርን ትከሻም እየመታ ባሉት ነገር እንደተስማማም ያሳውቃቸዋል። በዛኑ ሰዓትም ፕሪንስ መኪናውን እየጀለጠ ወደ ቦታውም ይመጣል። በፍጥነትም እየተራመደ የመኑ እናት ጋርም በመሄድ ጆሮዋ ላይ እየጮኸ በጥፊ ያላጋታል። ጸጉሯንም ይዞ እንዴት ስለኔ ቲቪ ላይ ኢንተርቪው ትሰጫለሽ ብሎ ከመሬት ጋርም ያጋጫታል። በዚህ ስራውም ሰብዳር በጣም ይናደዳል። ሊያስቆመው ሊሞክር ሲል በርባከርም ያስቆመዋል። ምክንያቱም ከነዚህ ሰዎች ጋር መጋፈጥ ማለት ለከባድ ችግር ራስን ማጋለጥ ነው። ሰዎችን አንዴ ከያዙ እንደ መሽገር ተጣብቀው አይለቁም። ፕሪንስም ከሴትዮዋ ጋር የጀመረውን ነገርም ከጨረሰም በኋላ ለሰብዳርም የቆሙበት ቦታ በመሄድ ይሄ ሰው ማነው ብሎ ወንድሙን ሶፍቲንም ይጠይቀዋል። ሶፍቲም እሱን የሚጠብቀው አዲሱ ቦዲጋርዱ እንደሆነም ይነግረዋል። ፕሪንስም ሰብዳርም በእድሜ ገምቶት ይሄ ሽማግሌ እንዴት እኔን ሊጠብቀኝ ይችላል ብሎ ሰብዳር ላይም ያሾፍበታል። የፕሪንስ ለዚህ የሌለው ቀልድ ሰብዳርንም ያናደዋል። ትምህርት ቤት ውስጥም ሻማ ረምቢር የሚባል ልጅ ጋርም በመሄድ የብልግና ቪዲዮ እየላከላት እንደሚያስጨንቃትም ለክፍሉ እየጮችም ትናገራለች። ይሄ ሁሉ ነገር በቪዲዮ ካሜራ እየቀረጸችውም ነበር። ሰብዳርም ፕሪንስን ወደ እህቱ ዲዲ ጋርም እየወሰደው ሳለ ፕሪንስ ያ የማይጥም ቀልዱን ይጀምራል። ሰብዳርም የልጁ ሁኔታ ምንም እንዳልተመቸው ከፊቱም ያስታውቃል። ጭራሽ ይህም አልበቃ ብሎት የሰብዳር ፊት ላይም ኤርፍሬሽ ይነፋል። ነገር ግን ይህ ጋጠወጥ ልጅ ማንን እየተሳፈጠ እንደነበር ጠንቅቆ አላወቀም። ፕሪንስና ሶፍቲ እህታቸው ጋርም ከደረሱም በኋላ ዲዲ እንዴቷን እነሱ ላይም ታንባርቅ ጀመር። ምክንያቱም ፕሪንስ የመኑን አጎት የገደለው በእሷ ፒስትል ስለነበር ነው። ቀጣይ ቀን ላይም በመኪናቸውም ሲያልፉ ከሰብዳር ጋርም ይገናኛሉ። ፕሪንስም ሰብዳርም በንቀትም እያየው መኪናቸውንም ሊያቆሙ ስለሆነ መኪናውን እንዲያነሳላቸውም ቀጭን ትዕዛዝ ያስተላልፉለታል። ሰብዳር ግን ይህንን ወጠጤ ከመፍራት ይልቅ ረፍዶብኛልና ሌላ ፓርኪንግ ፈልግ ብሎም ይመልስለታል። የሰብዳር መልስ ያልተመቸው ፕሪንስ ከመኪናውም ወርዶ ከሰብዳር ጋር ሰጋጠባ ይጀምራል። ሰብዳርንም ለማሳፈርም ይሞክራል። ሰብዳርም ዳንታ አይነት 1000 ሰዎች ከአፈር ደባልቄያለሁ በሚል አስተያየት አይቶት መንገዱንም ይቀጥላል። አስተዳደሩን ቢሮ ተቀምጦ ኃላፊው ፋይሉን አስተካክሎ እስኪሰጠው መጠበቅ ጀመረ። ኃላፊው ግን ማውራት እንጂ መስራት አይወድም። የሰብዳር ጆሮን በወሬም ይሞላዋል። ምን አይነት ወሬኛ ነው! ይባስ ብሎም አሁን የመስራት ሙድ እንደሌለው ነግሮት ሌላ ቀጠሮም ይሰጠዋል። ሰብዳርም የትዕግስትን ፍሬ መጠበቅ ስላልፈለገ በንዴት የኃላፊውንም እጅ ይጠመዝዝለታል። ዝም የሚል ሰው ሁሌ እንደ ፈሪ ነው የሚቆጠረው። እናም ዝምታው ከፍርሃት ሳይሆን ከክብር እንደሆነም ማሳይቶትም ይወጣል። እንደወጣም መንገድ ላይ ሌላ ትኩሳትም ይገጥመዋል። የመኪናው የመስታወት መስኮቶች እንክትክትም ብለዋል። ይባስ ብሎ የሚቀመጥበት ወንበር ላይም ሽንት ተሸንቷል። ይህንን ግን ሰብዳር መታገስ አልቻለም። የፕሪንስን ሰዎች በቀላል ታክቲኮቹ መጥቶም ይዘርራቸዋል። ፕሪንስም ሰብዳርን በእድሜ ንቆስ ስለነበር መሳሪያውን አውጥቶ የሰብዳር ግንባር ላይም ይደቅናል። ሰብዳር ጡረታ ይውጣ እንጂ አቅሙ እንዳለ ነበር። የፕሪንስንም መሳሪያ ተቀብሎት በቀላል ምቶችም ያስደነግጠዋል። ልብሱንም እንዲያውልቅ አድርጎ መኪናውን በገዛ ቲሸርቱ ያሳጠበዋል። ይህ ነው ቀዝቃዛ በቀል ማለት። አጥቦም እንደጨረሰ ፕሪንስን ወርውሮ መኪና ውስጥ ገብቶም ይሄዳል። እዚህ ደግሞ ረምቢር በእጁ የአሲድ ብልቃጥ ይዞ ወደ ትምህርት ቤቱም ገብቶ ሻማ ላይ ይደፋባታል። ሻማም በጣም ትደነግጣለች። እሷም የመሰላት አሲድ ነበር። ነገር ግን ረምቢር በአሲድ ብልቃጥ ውሃ ነበር የደጨባት። ቪዲዮውን ካላጠፋችለት ትክክለኛውን አሲድ እንደሚደፋባትም ያስፈራራታል። ሶፍቲም ወደ ፕሪንስ ይመጣል። ይሄ እልህኛ ወጠጤም ሰብዳርን እንደማይለቀው እየፎከረ ነው። ፕሪንስ አሁን ሰብዳር ላይ ትልቅ በቀል አለበት። ምክንያቱም
ሰው መሃል ልብሱን አስወልቆ ስላሳፈረው በሁኔታው የተደሰተ አንድ አባት ፕሪንስን እያየ ፈገግ ሲል እልኸኛው ፕሪንስ ወደ ሽማግሌውም ሄዶ ከጠረጴዛው ጋር እያጋጨም ይደበድበዋል። እሱም አልበቃ ብሎት በመሳሪያው ሊለውን ፒስትል ሲፈልግ ፒስትሉ ግን እሱ ጋር አልነበረም ነበር። ይልቁንም የሰብዳር መኪና ውስጥ ዱቅ ብላም ነበር። ማታ ላይም በርባከን ወደ ሰብዳር ቤት መጥቶ ከፕሪንስ ጋር ለምን እንደተጣላም ይጠይቀዋል። ሰብዳርም ዝምታ ወርቅ ነው የሚባለውን አባባል ተጠቅሞ ዝም ይላል። በርባከርም ሰዎቹ መጥፎ መሆናቸውንና ከምንጊዜውም በላይ አሁን ቤቱ ላይ ትኩረት ማድረግ እንዳለበትም ያስጠነቅቀዋል። አባትና ልጅ ራት እየበሉም ነበር። ነገር ግን በሁለቱም መሃል ምንም አይነት ወሬ የለም ነበር። ሌሊት ላይም ከውጪ ለየት ያለ ድምፅ ሲሰማ ሰርዳር ከቤትም ይወጣል። ሰፈሩንም እየበጠበጡ ያሉት ረምቢር ጓደኞች ነበሩ። ነገር ግን ሰብዳር መስሎት የነበረው የፕሪንስ ሰዎች እንደሆኑ ነበር። ይሄንን ሁሉ ነገር ሻማ በመስኮት ቆማም እያየች ነበር። ጠዋት ላይም ሻማ ውጭኛውን በር ስትከፍተው የረምቢር ሰዎች ጠርሙስ ወርውረውም ያልፋሉ። ጠርሙሱም ጭንቅላቷ ላይ ስላረፈ እየጮኸች ወደ ውስጥም ስትገባ ሰብዳር ምን እንደተፈጠረ ለማየትም ይወጣል። በዚህ ጊዜ በሩ ፕሪንስ በመኪና እያለፈ ነበር። በመቀጠልም በሞተር ያሉት የረምቢር ጓደኞች በጠርሙስ ሽንታቸውን ሸንተው ሰብዳር ላይም ይወረውሩበታል። ሰብዳርም ይሄ ሁሉ ነገር እያደረገ ያለው ፕሪንስ እንደሆነ ልቡን ያደነድናል። ወደ ልጁም ሻማ ጋርም ሲሄድ ደንግጣ በሯን ዘግታ ተቀምጣለች። ዲዲም ሰብዳር ፕሪንስ እንዴት ደብድቦ እንዳሳፈረው ቪዲዮ ኢንተርኔት ላይ ተለቆ ስለነበር እሱንም ታያለች። እናም አንድ መጤ ሽማግሌ እንዴት አንተን ሊደበድብ ቻለ ብላም ወንድሟን ትቆጣዋለች። እናም ደግሞ ይባስ ብሎ የእሷን ፒስትል እንደጠፋባት ሲነገራት ክፉኛ ትናደዳለች። ዲዲ ታላቅ እህታቸው ስለሆነች መስሚያዋን ጥጥ አርጋ ነው ለወንድሞቿ ትዕዛዝ የምታስተላልፈው። እናም በፍጥነት መሳሪያውን ለሰብዳር እንዲቀበሉም ትነግራቸዋለች። ሰብዳርም ፕሪንስን ለመክሰስ ወደ ፖሊስ ጣቢያም ይሄዳል። ፖሊሱም የሰብዳርን ክስ በጽሞና ከሰማም በኋላ ሰብዳርን እሱን እንዲተወውና በሰላም መኖር ከፈለገም አፉን እንዲዘጋም ቀጭን ምክር ይሰጠዋል። እናም ፕሪንስና ግብረ አበሮቹ ከመንግስት በላይም እንደሆኑም ይረዳል። ከፖሊስ ጣቢያም እንደወጣ ፕሪንስ መኪናውን በመኪኖች ዘጋግቶበት ነበር። እንደ ስስትም ኋላ መጥቶ መሳሪያውን የት እንዳስቀመጠውም ይጠይቀዋል። ሰብዳርም ሽጉጥ መመለስ ማለት አንተ ለጠየከኝ ጥያቄ መልስ እንደመመለስ ቀላል አይደለም ይለዋል። ይሄ ነው የአክተር ንግግር ማለት። ፕሪንስም ሰውየው ጠማማ መሆኑን ሲረዳ መኪና ውስጥ ገብቶ መኪናውን እንዲያበላሹበትም ይነግራቸዋል። ከመኪናው ጋርም ተታከው ካለፉ በኋላ አዋራው ጨሰ ሳይሆን አዋራው ቦነነ በሚያስብል አነዳድ ይዞሩታል። ማታ ላይም ወደ እነሱ ቤት በመሄድ መሳሪያቸውን ቢፈልጉም ማግኘት ግን አልቻሉም ነበር። በመጨረሻም የሰብዳርን ቤት ቁጣቅጡንም አውጥተው ይሄዳሉ። ጠዋት ላይም ሰብዳር ወደ ቤቱም ሲመጣ ቤቱ እንዳስቀመጠው አልጠበቀውም ነበር። ሻማ መታም ሁሌም ካንተ ጋር ችግር ብቻ ነው የሚገጥመኝ ብላ ተናግራውም ትወጣለች። እናም አሁን ያለው የመጨረሻ ተስፋ እነሱ ጋር ሰላም ማውረድ ነው። ወደ እነሱ ጋርም በመሄድ ከዚህ በላይ እነሱ ጋር መጋጨት እንደማይፈልግ ይነግራቸዋል። ሶፍቲም እህቱ ዲዲ ጋር ያገናኘዋል። ዲዲም ሰብዳርን ስታየው ልታማልለውም ትሞክራለች። እሱ ግን ዶጭ አላለበትም እና መሳሪያውን እንዲመልስም ስትነግረው መሳሪያው እሱ ጋር እንዳልሆነና ፕሪንስ ቤቱን ሰብሮ ገብቶ እንደወሰደም ይነግራታል። በዚህ ጊዜ ፕሪንስ መጥቶ እሱ እንዳልወሰደና ቀልዱን ትቶ መሳሪያውን እንዲሰጣቸውም ይነግረዋል። አለበለዚያ እዚህ በኋላ ጥሩ ነገር እንደማይፈጠርም ይነግረዋል። ሰብዳርም በዝምታ ትንሽ ካየሁም በኋላ እነዚህ ሰዎች ሰላምን እንደማይፈልጉ ስለተረዳ ወደ በሩ ሄዶ አንዱን ጋርድ ከበሩ ጋርም ያመሳስለዋል። ፕሪንስም ይህን ባየ ጊዜ ተኩስ ሽጉጡን ሲመዝ በርባከር ነጥቆም ይቀበለዋል። እናም እዛ ካሉ ሰዎች ጋር ትንሽ ከተፋለሙም በኋላ በመጨረሻም አስሯት የነበረችዋን የመኑን እናት ይዘዋትም ይወጣሉ።
እናም እሷን ለመደበቅ ከከተማ ውጪ ወዳለው መኖሪያ ቤትም ይወስዷታል። እናም ዲዲ ሰብዳር ሴትዮዋን እንዳስመለጣት ስታቅ ሶፍቲ ላይ ትጮህበታለች። ይባስ ብሎ ፕሪንስ የገዛ ወንድሙን አስተኝቶም ይደበደበዋል። አሁን ላይ ሶፍቲ ሁሉም ነገር ከአቅሙ በላይ ሆኖበታል። ሰርዳርም ልጁን ለመቀበል ወደ መናኸሪያም ይሄዳል። እዛም የረንቢር ሰዎች አፍነውም ይወስዷታል። ሰርዳርም መኪና ውስጥ ገብቶ ያፈኗትን ሰዎች ይከታተላቸዋል። በዚህ ጊዜ የፕሪንስ ሰዎች መጥተው መኪናውንም ገጭተው ይገለብጡታል። የረንቢርም ሰዎች ሻማ ከከተማ ውጪ ወስደው ይደፍሯት ይሞክራሉ። ነገር ግን ሻማ የማን ልጅ ሆነችና አጠገቧ ሊደርሱ ያሰቡትን እርግጫ እያለች አጠገቧ እንደደርሱም ታደርጋቸዋለች። በመጨረሻም እጇ የታሰረበት ጨርቅ ተፈቶላት በያዘችው ድንጋይ አናታቸውንም ብላ ለማምለጥ ሩጫዋንም ትጀምራለች። እነሱም ሊይዟት ኋላ ኋላ ይከተሏታል፣ ግን ሊደርሱባት አልቻሉም ነበር። መኪናው ጋርም እንደደረሰች ከአባቷ ሰርቀው የነበረውን የፕሪንስ መሳሪያ ከቦርሷን በማውጣት ትደቅንባቸዋለች። መሳሪያውንም ሲያዩ አይጥ እንዳየ ድመት ቀጥ ብለውም ይቆማሉ። እሷም መፍራታቸውንም በተረዳች ጊዜ ልብሳቸውን አስወልቃ ታስኬዳቸዋለች። ሶፍቲም እህቱ ዲዲ ጋርም ይሄዳል። እሷም እንደለመደችው ክፍት አፏን ትከፍትበት ጀመር። ትዕግስተኛውም ሶፍቲ እህቱ ስለሆነች ብቻ ምንም አልተናገራትም ነበር። ይባስ ብላም ልትማታ እጇን ስትዘረጋ ግን ትዕግስቱን ጨረሰ። ከዚህ በኋላ እንደዚህ ማድረግ እንደማትችል እየጮኸም ነግሯት ይወጣል። እዚህም ሰብዳር በፕሪንስ ታግቶ ታስሯል። ከአፎቹም የሚወጡት ቃላቶች ሻማ ሻማ ነበር። ፕሪንስም አሁን ዋና ዓላማው የመኑንን እናት ማግኘት ነው። እሷ ደግሞ ያለችበትን የሚያውቀው ሰብዳር ብቻ ነው። ሻማም ለአባቷ ስትደውል ፕሪንስ አባቷ አደጋ እንደደረሰበትና እሷ መታ እንድታየው ወይ ካልሆነ ደግሞ መኪና ልላክልሽም ይላታል። በመጨረሻም ሻማ አባቷ ወደ ታሰረበትም ያመጧታል። ፕሪንስም የሻማን ቦርሳ በሚፈትሽበትም ጊዜ የራሱንም መሳሪያ ያገኛል። መሬት ላይም ሜዳሊያ እንደወደቀ ሲያየም እያሾፈ ለሰብዳርም አድርጎ ፎቶ አብሮትም ይነሳል። በዚህም ጊዜ ወዳጁ በርባከን ደውሎ እሱ ወዳለበት እንዲመጡ አድራሻም ይልክላቸዋል። እዛም ሰብዳርና ሻማ እንደታሰሩ መኪናቸው ውስጥ ያወራሉ። ከትንሽ ደቂቃዎችም በኋላ ውጪ ላይ የመኑ እናት ተቆፈረ መቃብር ውስጥም ከተዋታል። ሶስቱንም ደርድረዋቸው አንበርክኳቸውም ነበር። ሰብዳርም የነሱ ሰዎች መጥተው እነሱን ለማዳን ስንት ደቂቃ እንደቀረም ሲጠይቀው 10 ደቂቃ ያህል እንደሚቀረው ለሰብዳርም ይነግረዋል። እናም ሰብዳር ሰዓት ለመግደል ሲል ተነስቶ እያነከሰ መራመድም ይጀምራል። ፕሪንስም እየቀለደ ሲከተለው በርባከንም ሰብዳርን እንዳያስቆሙ ብሎ ከፕሪንስ ላይ ሽጉጥ ለመንጠቅም ይታገላል። ይህንንም ያየችው ሻማ የፕሪንስን እግር ይዛ አልለቅም ትላለች። ከበርባከር ጋርም እንደተያያዙ ፕሪንስ አናቱን በጥይት ይለዋል። ይሄ ለሰብዳር ስብራት ቢሆንም የግድ ሁሉንም ለማትረፍ ወደፊት በመሄድ ሰዓት መግደል አለበት። ፕሪንስም ሰብዳርን ይዞ ሽጉጥ ሲደቅንበት ከየት መጣ ያልተባለ ጥይት እጁን መጥቶ ያስጥለዋል። በዙሪያው ካሉትም አንዱም ጋርድ ይመታል። እናም ይሄ የሆነው ሲጠብቋቸው የነበሩት የድሮ የውትድርና ጓዳቸው እነሱን ለማገዝ በመምጣታቸው ነበር። እናም እነዚህ ሰዎች የቆሙበት ቦታ አንድን ሰው ለመምታት አልመው የማይስቱበት ቦታ ላይ ስለነበር ታች ያሉትም በጣም ይፈራሉ። በተራውም ሰብዳር መሳሪያውን አንስቶ ፕሪንስ ላይ ይደቅንበታል። ሌላኛው ትዕይንት ላይ ሶፍቲ ዲዲ በመርዝ እንድትሞት አስደርጎ ነበር። ጉዱ የሚባለው ሰው ጋርም በመደወል ፕሪንስን ትታችሁ አካባቢውንም ለቃችሁ ኑ ይለዋል። ጉዱም ፕሪንስ ብዙ ስለማይመቸውና ብዙ ጊዜም ስላሰቃየው ይህንን ነገር ሲሰማ ሁለቴም አላሰበም ነበር። ከሰዎቹ ጋርም አካባቢውን ለቆም ይወጣል። እናም የሰው ልጅ የዘራውን ነውና የሚያጭደው አንገቱን አስቀርተው ቀብረውት በመኪና እንዲጨፈለቅም ያደርጉታል። አሁን ሰላማዊ ይመስላል። ወደ ሰብዳር ቤት እሳት የያዘ ጠርሙስም ይወረወራል። ፊልሙም እዚህ ላይ ያበቃል ማለት ነው። እሺ ሰዎች ታሪኩ ከተመቻችሁ ላይክ ማድረጉን እንዳትረሱ። እንዲቀርቡላችሁ የምትፈልጓቸው ፊልሞች ካሉ በኮመንት ብታሳውቁን
ይዘን ከች የምንል እንደሆነ ልነግራችሁ ፈልጋለሁ። ሁሌም እንደምላችሁ ቻናሌን ሰብስክራይብ ብታደርጉኝ ደስ ይለኛል። በቀጣይ ቪዲዮ እስከምንገናኝ ቻው።